የማትገጥመው ግጥም የለም። መሲ አንቺ ስትገቢ 600 ተገባይ ነው ተወዳጅ የኔ ወዶች። ስማ ሀቢብ ልንገርህማ ትላንትና አንዷ ምን አረገች መሰለ ከኔ ታብሌት ገዛች። እሷ ደግሞ ይሄ ሮላ ምናምን የሚሸጡ ብዙ ኢትዮጵያኖች አሉ አይደል የፓኪስታኒዎች ምናምን ባለመቶ ብሩ እሱን ከሌላ ቦታ ገዝታ ለከ ተበላሽቶባታል ልጅቷ። የኔን ኦሪጂናሉን ወስዳ ገዝታ 650 ብር ከዛ ተበላሸብኝ ስትል እሺ ብዬ ይቀየርልሻል ግን እንዴት ተበላሽ ሁሉ ህዝብ ገዝቶት ብዬ እሺ አልኳት። ከዛ ያንን ካርቶን ውስጥ አሽጋ ትልክልኝ ያኛውን ወስዳ ስማርት ነች። እሺ ከዛ ካርቶኑ ሲከፈት ውስጡ የከተተችው የሌላ ማርክ ነው። ጭራሽ ከካርቶኑ ጋር አይገናኝም፣ የተመረተበት ሀገር አይገናኝም ምናምን። ደወልኩላት። እሺ ስደውልላት ስልኩን አነሳችና መዳም ቤና ሎኬሽኑ አለኝ የቤት ቁጥር አለኝ ምናምን። እሺ እናቴ ትሙት የሆነ ፖሊስ ጣቢያ በእኔ ሀቢብ ማርያምን ሁሌ ፎክርና ተዋለው። አሁን ተለመድኩኝ መሰለኝ የሆነ አንድ ሰው ላይ እርምጃው ስጄ ስለማላቅ ማለት ነው። ከዛ ስደውልላት ተደናግጣ ጓደኛዬ ናት የገዛችው ጓደኛዬ ናት እኔ አይደለሁም ወላሂ እኔ አይደለሁም ምናምን ብላ ስልኳን ዝግት ታረጋችሁ። ሲጮፍ ነው ስልኳ ይኸው ከነጋ። እኔ ግን ሎኬሽኑ አለኝ ምን አለኝ ናይ መክሰስ ነው። አንቺ አንድ ሰው መክሰስ አለብሽ። ካልከሰሽ አንድ ሰው ካልከሰሽ አትከበሪም እዚህ ሀገር። አዎ ለምስ አሁን ሰው አሁን አብዛኞቹ ያኔ ኮሜንታተሮችን ታከብራለ የሚከተለን እዚህ ያደረሱት እነዚህ የመዳም ቅመሞች ናቸው። ገባ ከነሱ ውስጥ ደግሞ አንድ ሰው ሲያጠፋ ስትከስ ደግሞ የሆነ ታውቃለህ ሁሉንም የነካው ያህል ነው የሚሰማኝ። ግን ደግሞ አንዳንዴ ደግሞ ሁሌ እየተጠቃህ ደግሞ አትኖርም። በቃ አሁን ልቤን አወቁት ምንም በቃ ምንም አትልም መሲ ምናምን ይታወቁኝ ማለት አንድ ሰው እንትን ማድረግ አለብሽ። እኔ በአንድ ቀን እኮ 100 ሺህ ብር እኮ የከሰርኩት የዛሬ 3 ዓመት ባልትና ምናምን በመሸጥ ጊዜ ያኔ አንተዋወቅም። ያኔ አላፈቅረሽም ነበር መስዬ ኪቦዝ አላቀሽም ነበር። ከዛ ያኔ አንተ ደግሞ ቁም ነገር አወራ እግዚአብሔርን። ከዛ በቃ ማርያም ነገራቱ እንትን ነበር ሰብቃ ፖሊስ ስማ ሰብቃ ፖሊስ አንዷን ታድርጊ በቃ አንዷን ታድርጊ ወይ ደግሞ አንዱን ታርጊ። ከዛ በኋላ አይቀልዱብሽም። እኔ ያኔ አንዷን እንደዚህ እንጀራ እያሉኝ በረሃ ለበረሃ ሲያንካርታ አጥቱኝ አንዷን በከስ ኖሮ ስቲል እስካሁን ባልትናና እንጀራ የነበረ እንትምለው በ3 ዓመት ውስጥ አደገኛ ታዋቂ ነጋዴ ነበር መሆነው። እነሱ ተጫውተውብኝ እኮ ነው ያቆምኩት እንጂ እኮ ሸጥ ነበር እኮ ይዛል። በዚህ ልክ ደግሞ መዳም ቤት የሚሰሩ እንደዚህ ከኔ ዕቃ ይገዙ ምናምንና ማርያምን ሀቢብ በቃ በግልጽ ደግሞ የሚነግሩሃሉ መሲ 20 ብር የለኝም 50 ብር የለኝም ምናምን ሲሉ ተታዋቸዋል። ለምሳሌ ነገ ደግሞ ሲያገኙ የኔ ራሴ ናቸው ገባ ከኔ ነው ደግሞ መልሶ የሚገዙ። እንደዚህ አይነት ደግሞ አንዷ ከዚህ በፊት ምን አረገች መሰለ የመዳም ልጅ ስልኩን ስክሪን ሰበረ። ይሄንንም አሁን አንቺ የጻፍሽው እሙ ይስራ ልክ ነሽ፣ ሁሌ ታወሪያለሽ አትተገብሪም ልክ ነሽ። እማልተገብረው ግን ምናልባት እቺ ልጅ መዳም ቤት ነው የምትሰራው ልጅ ይኖራታል እናት ይኖራታል ምናምን ያንን ከማሰብ ነው። ግን ለሰው እያሰብኩ ነው ያልጎዳም ከዚህ በኋላ ገባ። ለምሳሌ ሀቢብ ክፉ ሰው ይወደዳል። በቃ የሚጨክን ሰው ነው የሚወደደው። ማርያምን አንዷን እንትን አለብሽ። አሁን እኔም እኮ ነግሬሻለሁ እኮ በውስጥ አይደል እንዴ ጨክኝ ምናምን ተብለሻል። መጨከን አለብሽ። አውርቶ አደር ማርያምን አውርቶ አደር ልክ ናችሁ። መቤቴና ማንም ይንቅሽ ለዛ እኮ ነው ባይዘው ማለት ነው። እዚህ ውስጥ 800-900 ሰዎች ማለት ነው የዱባይ መንግስት ማለት ነው በጣም ማለት ነው ማይደራደርባቸው ሰዎች ቢኖሩ ቢዝነስማኖች ናቸው። አሁን መሲ ብርጅስቶን ዝም ብላ አይደለችም፣ ህጋዊ ናት። ለመንግስት ግብር ትከፍላለች፣ ታክስ ትከፍላለች። ኦኬ መንግስት እንደነዚህ ያለ ሰዎችን ማለት ነው አላሰራ ያላችሁ ስትቀልዱ ያለ ስማቸው ስትሰድቧቸው ምን ስትሉ እነዚህ ሰዎች ጨክነው ከሄዱባችሁ እናንተ ብትተው መንግስት ራሱ አይተውም። ለምን? ይሄ ሀገር የነጋዴ ሀገር የቱሪስት ሀገር ነው። ገባችሁ አይደል? ስለዛ ተጠንቀቁ። መሲ ብርጅስቶን የምትናገሩ ልንገርህ እኔ እግዚአብሔር ይመስገን በጣም ጨዋ ከስተመሮች ያሉኝ ነኝ። እቃዬን እንኳን አይከነስሉ። ኢቭን ድራይቨር እንኳን ቆይቶ ስልክ አንሱ ምናምን ስላቸው እንኳን እሺ ይላሉ። በአብዛኞቹን ጥሮቹን ስለማይ በ3 እና በ4 ሰዎች ደግሞ አሁን እኔ ታውቃለህ ካቢቢያቸው የከሰስኳትን ልጅ ታሜን ጠይቀው ልክ ፖሊሶቹ ይዟት ካስገቧት በኋላ
በሩ ጋር ቆሜ ያለቀስኩኝ። ምን ሆነሽ ነው ምናምን ሲሉኝ እነታሜ አሁን እዚህ ተተናት ለሚሄድ ነው መልሼ ማለት ለምን አያስችለኝ እንደራሴ ስለማያቸው ነው። ገባ ሰው ሀገር ለምን ምን አሁን ግን በቃ ክፉ ሰው እየሆንኩኝ ነው። በሁለትና በሶስት በአራት ሰዎች እኔ ከኔ ዕቃ የሚገዙ ማርያምን በቃ ያሳዝኑኛል። መልሼ ግን አንዳንዴ ደግሞ በቃ ሲበዛብህ ደግሞ ክፉ ትሆናለህ። ያ እንትን ማድረግ አለብሽ፣ አንዱ ላይ እርምጃ መውሰድ አለብሽ። እና ደግሞ ይሄ እንደዚህ ስራ ላይ ደግሞ የሆነ ነገር ደግሞ ሀፕን ያደርጋል። እናንተ ደግሞ የሆነ ነገር ገዝታችሁ ሀፕን ቢሆን የሆነ ነገር ወይ የተሳሳተ ቃል ሊመጣላችሁ ይችላል። በስነ ስርዓቱ አሁን ያገኛችሁትን ነገር እንትን ብላችሁ አጨበረበረችኝ እንዲያደረገችኝ ከለሩን ራሳቸው መርጦ ከለር አልወደድኩትም ሲሉ እንደምቀይርላቸው ታውቃለህ። ከለር እንግዲህ እኔ ልክ አማዞን ሺኤን ግብር እንደሚከፍሉት እኔም በአቅሜ ለዚህ ሀገር ግብር ከፍላለሁ። የሚጠበቅብኝን ነገር እያንዳንዱ ውሃ፣ መብራት፣ እያንዳንዷን ነገር ከፍላለሁ። ገባ አሁን እኔ እግዚአብሔር ይመስገን አብዛኞቹ ጨዋ ናቸው። ሁለተኛ ነገር ደግሞ ሀቢብ የኔ ሱቅ ውስጥ ያሉትን እቃዎች አይተሃል። እያንዳንዳቸው ከ6 ወር እስከ 1 ዓመት ድረስ ጋራንቲ ያላቸው እቃዎች ናቸው። ጋራንቲ የሌላቸውን እቃ አላመጣም። ይሄ ታብሌት ሀቢብ ጋራንቲ የሌለው 200 ድርሃም የሚሸጥ ታብሌት ነው ልጅቷ የገዛችው። በትልቁ አርገላ ታዩ አይፎን 4700 ብር የሚሸጥ አይፎን እኮ 300 ብር አለው። አሁን ትሸወጃለሽ። ኦሪጂናል መስሎሽ እሱን ትገዣለሽ። እንኳን ይሄ ታብሌት በተአምር እኔ ጋር ወያኑዋ ብራዘሯ ፒስ ነው። ይሄኛው ታብሌት እኔ ጋር የለም። ለምሳሌ ጭራሽ ለማምጥቼው ማላቅም ላመጣው ይሄንን ይላከችልሽ። ይሄንን ውስጡ አድርጋ ላከችልኝ። የኔን አስቀርታ በቃ ተልኮ በቃ የሆነ ሰው ልኳት ነው። ይሄ ተልኮ ነው። አሁን እቺ ልጅ ብትከሰስ ጋይሶች ነገ መታችሁ መሲብ ሪጅስቶንን ነው የምትናገሩት። አይዋት አሁን በስራዋ ላይ አሁን ይሄንን ነገር ማለት ነው መንግስት ቢያቅ አሁን እሷ ሄዳ ብትከስ አሁን ያቺ ልጅ ላይ በጣም ብዙ ነገር ነው የሚፈጠረው። አሁን ግን እናንተ ግን ይኸው አሁን ሰው እንዴት አላሰራ እንደሚል አብዛኞቹ መሲ በስራሽ የመጣ ነገር እኛም ከጎንሽ ነን ብለውኛል። ትላንት ሳሪ ቤትም ገብቼ ስናገር እመቤቴ እንዳለ ኮሜንታተሮች በዚህ ልክ የሚመጡብሽ ከሆነ እንትን ብለውኛል። ገባ ይሄን አንዳንዴ እኮ ህዝብ ትፈራለህ። እዚህ ድረስ ያደረሰህን ሰው ትፈራለህ። እዚህ ድረስ ያደረሰህን ሰው እንትን ትላለህ። ልጅቷን እንዳትፋቻት። ምክንያቱም እንደዚህ አይነት ነገር ሚዲያ ላይ ስለመጣ አወቅሽ እንጂ ሚዲያ ላይ ባይመጣ ውስጥ ለውስጥ ራሳቸው እዩ መሲብ ሪጅስቶን የምትሸጠውን ታብሌት ስልክ ምናምን ይሉብሻል። እቺ ልጅ ላይ እስከ መጨረሻ ይጅባትና ማን እንደላካት ታውቂያለሽ። የሆነ ሰው በእርግጠኝነት እንደዚህ አድርጊ ብሏት ነው ከሆነ ካንቺ ከተጣላሻቸው ከሆኑ ሰዎች ጋር እንደዚህ አድርጊ ብሏት ነው። ግልጽ እኮ ነው። ያንቺ ያልሆነን ታብሌት ያንቺ ነው ብላ ፎርጅዱን 600 ምናምን የሚሸጥ ታብሌት አምጥታ ባለ ውስጡ ባለ 200 እና ባለ 100 ምናምን የሚሸጥ አድርጋ ስትመጣ አንቺ ማሰብ ያለብሽ እሷ አይደለችም። ከሷ በኋላ ያለው አጀንዳ ከሷ በኋላ ያለው ሐሳብ ምንድነው? ይሄንን ነገር ማየት አለብሽ። እንዳትፋቻት፣ ልጅቷን እንዳትፋቻት። አሁን አንቺ አመልክቺ። ምክንያቱም ዝም ብለሽ አንቺ ይሄን ስታልፊ ነገ ደግሞ 100 ሰዎች ይሄው ከመሲ የገዛ ነው ይሉሻል። ይሄው ከመሲ የገዛ ነው ላፕቶፕ፣ ከመሲ የገዛ ነው ስልክ ብለው እንትን ይሉሻል። ራስ ያንቺ አለመሆኑን መግለጫ ስጪ። አሁን አንቺ እንደዚህ አይነት ነገር የምታደርጉ ያንቺ አይደለም። አሁን አንቺስ ቢዝነስሽንም በውስጥ እንትን እያሉብሽ ነው፣ እያበላሸሹብሽ ነው። አሁን አንቺ እቺን አላህ ሚዲያ ላይ አመጣት፣ ሱቅሽ አመጣልሽ። ግን አንቺ ማታቂያቸው ብዙ ይኖራሉ። ሀቢብ የሆነ ጊዜ ማለት ነው አንዷ የ17 ስልክ ገዛችኝ። ከዛ ከመዳም ልጅ ጋር ስትሄድ ስክሪኑ ተሰበረባት፣ እዛ መጫወቻ ቦታ ወደቀባት። ከዛ መሲ እንደዚህ ሆነ ምን ሆነብሽ ነው ቻርጅ አረግም ያለችኝ። ከዛ خلاص በቃ እኔ ይሄኛውን ካምፓኒው ስለሚቀይረው ዝም ብለሽ አዲስ ላኪላት ብዬ ኢሜል ከፍቼ ሁሉንም ነገር ስክሪኑን እንትን አድርጌ ምናምን ላኩላት። ከዛ ለድራይቨሩ ጠቅለላ ስክሪኑ በቃ መስታወቱ ክሽክሽ ብሎ አለ ሱቅ ሀቢብ ስትመጣ እሱን ላከች። ከዛ ስልኳን ብሎክ አደረገች እሷ። ሎኬሽናቸው አለኝ ሀቢብ፣ እኔ ህጋዊ ሰው ነኝ አይደለም። ሰውና እቃ መከንሰል በራሱ ያስቀጣል። አንድ ድራይቨር እቃ ይዘህ ወጥተህ ድራይቨር ሄዶ ደክሞ በዚህ ሙቀት እቃ ካንስል ማድረግ ያለ አግባብ እቃ ራሱ ኦርደር አድርገህ ማትገዛውን እቃ እንደሚያስቀጣ ያህል አውቃለሁ። ግን ደግሞ እንዴት ብለህ ሰው ቤት በምንሰራ ሰው ልጅ ላይ እንዴት ትጨክናለህ? ግን ደግሞ ክፉ ሰው እንድትሆን ደግሞ ያደርጉሃል። አንቺ ነሽ እኮ አሁን እዚህ ጋር መሲ አንቺ ነሽ። የሚታለፍና ማይታለፍ ነገር አለ። አንቺ
ተበድለሻል። በደልሽን ደግሞ እዚህ ላይፍ ላይ መጥቶ እንደዚህ ምናምን ነገር ሳይሆን በስነ ስርዓት በህጉ ምክንያቱም ከአንድም ብዙ ነገር ተደጋገመ ይሄ ነገር ከዚህ በፊት አይተሻል ምን እንደተፈጠረ። አሁን አንቺ ሚዲያ ላይ ያልተናገርሻቸውም ያላወጣሻቸውም ሌላ ነገር ይኖራሉ። አንዱ ሰው ላይ ጨክነሽ ካላደረግሽ ሁሉም የማዳም ቅመም በእነሱ ስም በማዳም ቅመሞች የሚነግዱ ባለጌ ሰዎች አሉ። ሁሉም ተመሳሳይ አይደሉም። ሁሉም የማዳም ቅመሞች ባለጌዎች አይደሉም። ነገር ግን ሁሉም የማዳም ቅመሞች ደግሞ ሞኞች ናቸው። የሆነ የሚጠቀምባቸው ሰው አለ። ይሄ የነሱንም እንትን ማለት የነሱንም ስም ማጥፋት ነው። አንቺ ዛሬ ነገ አትበይ። አንዷን በስነ ስርዓቱ አንድ ሲቀጣ ካላዩ አንቺ እኔ በድዬሽ አስከፍቼሽ አንቺን ስቀጣሽ የሆነ ቀላጆች የሆኑ አላጋጮች ካላዩ እድሜ ልካቸውን ሲያላግጡብሽና ሙድ ሲይዙብሽ ነው የሚቆዩት። አንዷ ላይ እርምጃ ወሰጂ። አሁን አንቺ መሲ በቃ ታልቅሳለች፣ እዚህ መጣ ያዙ ሊቀቁኝ ትላለች። ግን እስከ መጨረሻው እንትን አጨክንም ጨክና እንዳታደርግ ነው አይደለ? ጨክነሽ አድርጊ። ብትፈልጊ እኮ ካሳኩ መቀበል ትችያለሽ። እኔ ታውቂያለሽ፣ እኔ አውቀዋለሁ ይሁን። ግን አንቺ ሁሌ የሆነ ሰው ትሄጃለሽ፣ አልቅሶ ሲመጡ ወይ በጓደኞች በማንም ቢመጡ በባልሽ ቢመጡ ባልሽ ተይ ቢልሽ ጅንኑ ማለት በዚህ ምድር ላንቺ አንደኛ ጅንኑ ተይ ቢልሽ እንዳትተይ በቃ ከሰሽና አስከብሪ፣ ሱቅሽን አስከብሪ፣ ስራሽን አስከብሪ። ሁሌ ማልቀስ፣ የሆነ ቦታ መሄድ ስትጠሪ የሆነ ቦታ ሄደሽ ነው ችግር ፍሶ ሀቢባ ነው ብትን በቃ ይሄ ችግሩ ያንቺ ነው። ያንቺ ችግር የሚፈታ መንግስት ነው። መንግስት ጋር ሄጂ። እንደዚህ በሰራዬ አንቺ እየከፈልሽ ነው ለመንግስት። ማንም ከፍቶ ሱቁን የሰጠሽ የለም። መብራት እየከፈልሽ ውሃ እየከፈልሽ ላይሰንስ እያደሽ ነው አይደለ? አስከብሪ። ከዛ በኋላ ማንም ይናገርሽ የለም። ሁሌ ግን ፉከራ ከሆነ ነገ ደግሞ ከነዚህ የበለጡ ልጆች ማለት ነው ብርም በላችን ይላሉ። ይሄ እኮ አሁን እኮ አይፓዱን ቀይረው ነው ያመጡልሻ። ነገ ደግሞ ብር በላችን ይመጣል። ከዚህ በኋላ መሲሞኝ አትሁኝ በቃ። አሁን ይሄ በእርግጠኝነት የሆነ ተልኮ ነው። በቃ ይሄው ሰው ተልኮ ይሄንን በቃ የሆነ ሰው ተልኮ አድርጎብሽ ነው። እነዚህ ማዳም ቅመሞች ምስኪኖች ናቸው። ሰው እየተጠቀመባቸው ነው እንደዚህ ምናምን የሚሏቸው የሆነ 100 ብር 200 ብር እንበጥስላችኋለን እንኪ እንደዚህ መሲና አድርጉ እንደዚህ ተው አታድርጉ። ይሄ መሲ ተደብቃ የምትሰራው ስራ አይደለም። ተደብቃ አይደለም የምትሰራው። ላይሰንስ ያላት መንግስት ፈቅዶላት ለመንግስት ግብር እየከፈለች ብዙ ነገር አለው። በኋላ እናንተ ላይ እንትን ሲመጡ በቃ እናንተ አሁን ስለወጣችሁ የራሳችሁን ቢዝነስ ኦን ስላደረጋችሁ እኛ ደግሞ የማዳም ቅመሞች ስለሆንን አይደለም። የማዳም ቅመሞች እናንተ አይደለም የምታደርጉት። በእናንተ ግን የሚጠቀሙባችሁ ሰዎች አሉ። እኔ ስለማውቅ ነው ስለደረሰብኝ ነው። ተረፉ። አላርፍ ካላችሁ ደግሞ መንግስት ያሳርፋችኋል። እኛስ ምን አለን? ምላስ ብቻ ነው ያለን። መንግስት ያሳርፋችኋል። እና አሁን በዚህ ነገር እኔ ሄድ በቃ ጥግ ድረስ ሊሄድ ካልኩኝ እኮ እቺ ልጅ በጣም ብዙ ብር እንደምትቀጣውና ታውቃለህ አይደለ? እንትን በይ ግን እኔ አሁን ካሳ ጠይቂ። እንትን ሳይሆን ማሳሰር ሳይሆን ካሳ። ምክንያቱም አሁን ለምሳሌ 50,000 ድርሃም ትክፈልኝ ስራ የተበላሽቶብኛል ብትይ በእርግጠኝነት 30,000 ድርሃም ትከፍልሻለች። መንግስት ይወስንባታል። 20 ዓመት ማዳም ቤት ከፍታ ሰርታ ትከፍልሻለች። የማዳም ቅመም ከሆነች እናንተ ስለማታውቁ ነው። ወላሂ እዚህ ሀገር ላይሰንስ ያለውን ሰው መናገር ለዚህ ሀገር መንግስት ግብር እየከፈለ የሚኖር ሰው ቢዝነስማንን መናገር ምን ማለት እንደሆነ የምታውቁት። አሁን እኮ ችግር የለውም እኔም ብትናገሩኝ እኔ ምንም ቢዝነስማን አይደለሁኝም። ወይ ትታሰራላችሁ ወይ ደግሞ ትባረራላችሁ። እነዚህ ግን ቢዝነስማን ናቸው። ካሳ ትከፍላላችሁ። ስራ የተበላሸብኝ ብላ መሲ ብርጅስቶን 50,000 ብር 100,000 ድርሃም ካሳ በትጠይቅ በእርግጠኝነት 30,000 40,000 ድርሃም ካሳ ትከፍላላችሁ። ምናልባት እኮ ማዳም ቤት የ1,000 እና የ2,000 ድርሃም ደሞዝተኞች ናችሁ። ከየት አምጥታችሁ 20 ዓመት ማዳም ቤት ከፍታችሁ ትሰራላችሁ ማለት ነው። ካልከፈላችሁ ንቅንቅ አትሉም ከዚህ ሀገር። በቃ አንቺ አንድ ሰው ከሰሽ ራስሽን ካላስከበርሽ ሁሌ እያልሽ ነው የምትኖሪያት። እንዲያረጉኝ እያልሽ ነው የምትኖሪው። እኔ ነግሬሻለሁ። እንባ ምንም መፍትሄ ነው። እኔ እኮ መሄዱን ምናምን እኮ አጥቼው መሰለ አንዲት ተዋቸው። እነዚህ አብዛኙ እኔ ልንገርህ ሀቢብ እግዚአብሔርን ነው የምልህ። እኔ እዚህ ያደረሱኝ እነዚህ ልጆች ናቸው። አንዲት ደግሞ ከነሱ መካከል አንዲት ሰው አጠፋች ብዬ ጥግ ድረስ መጨከንን አልፈልግም። ገባ? ያ ነገር ደግሞ እኔን የሚጎዳኝ ከሆነ ደግሞ ልጆቹም እኮ ከጎኔ ናቸው። አሁን ኮሜንት ላይ ስራሽ እየተበላሸ ነው። ማሰብ ያለብሽ እኮ ስራሽ እየተበላሸ ነው እኮ። ልንገርህ ሀቢብ ስራዬን ደግሞ የሚያበላሽብኝ ነገር ከሆነ ጥግ ድረስ ትሄዳለህ። ገባ? ሌላ እኔ ለምሳሌ ሳዋ ታውቃለህ 2 ቀን አያልፍም እዚህ ሀገር ሜሴጅ መጥቶልህ ወዲያው በቀደም አይተሃል አይደል ሀቢብ ካንተ ጋር ሄጄ ነው የከፈልኩት። ያንን የምከፍል ልጅ ነኝ ለመንግስት ማለት ነው። ገባ?
ግን ደግሞ አንዳንዴ ደግሞ ሲበዛ ደግሞ ይመርና ይሄን አሁን ላይክ እንደ ፋሚሊም ስለማያቸው ምናምን እዚህ ቲክታክ ላይ ዝም ይጮህና እዚህ ቲክታክ ላይ ዝም እላለሁ። የሚሄድበትን አካሄድ ጠፍቶብኝ አይደለም ምን እንደሚያስቀጣ ሳላቀርቻ አይደለም ምናምን ገባ። ግን ሲበዛ ደግሞ በተለይ በስራዬ ማንም ሰው እንዲመጣ አልፈልግም ገባ። እኔ አንድ ስልክ ልኬላቸው ከመዳም ቤት አሲር ለድራይቨሩ ለመሲ ስጥልን ብለው የሚልኩ የመዳም ልጆች እነሱን ስለማይ ነው ሁሉ ጊዜ ያለቀስኩኝ ዝም ምለው ገባ እንጂ እኮ ቀላል እኮ ነው። ሄደህ ሁሉ ነገር የተመቻቸ እኮ ነው። እዚህ ሀገር ሄደህ በጣም ተከብሬ ነው የምከሰው ገባ። ግን ሁሌ የሆነ እከሳለሁ እልና ወይ ደግሞ የሆነ ነገር ርቀት ይሄድና እልና ሰው ደግሞ ታይ መሲ በቃ ማለሽ ካንቺ ለፊ ይልሃል ሰው ገባ። አሁን ግን በእንጀራዬ ስለሆነ የመጡት ግን አልተውም። ያ ጎበዝ በቃ እንደዚህ ነው ወይ ቀጮዬ፣ እንደዚህ ነው ማድረግ ያለብሽ። አንቺ ልጅቷን ማን እንደላካት ይሄን ነገር ለምን ማድረግ እንደተፈለገ አጣሪ። ይሄ ዝም ብሎ ነገር አይደለም። ያንቺ ፕሮዳክት ያንቺ ነገር ብራንድሽ ቢሆንስ? አሁን አንቺ እንደዚህ ስልክ ነው የምትሸጪው፣ ሌላ ብራንድ ቢሆንስ? አስበሽዋል መዘዙ? ይሄ ተልኮ ነው። ማን እንደላካት ማን እንደዚህ አድርጊ እንዳላት ምናልባት እሷ ላትሆን ትችላለች፣ የሆነ ሰው ልኳት ይሆናል። አንቺ ይሄንን አጣሪ። ልጅቷንም እንደዚህ አሁን ልጅቷ ወደ ህግ ቦታ ምናምን ጉዳዩን ህግ ከያዘው መጥፎ ነው፣ መዘዙ ብዙ ነው። ምክንያቱም አንቺ ስትከሻት መጀመሪያ የምትጠይቂው ስራዬን አበላሽታብኛለች ካሳ ብለሽ ነው የምትጠይቂው። ኦኬ ይሄ ነገር ልጅቷ የሆነ ከኋላ የሆነ እንትን አለው የሆነ እንደዚህ አድርጊ ያሏት ሰው ሊኖር ስለሚችሉ መጀመሪያ እሱን አጣሪ። ከዛ በኋላ አንዱን ልክ ካስገባሽ ማንም ቀና ብሎ አይታይሽም። ምክንያቱም እዚህ ጋር ኦዲየንሶችሽን ነው ማክበር ያለብሽ። ኦዲየንሶችሽ ደግሞ የሚፈልጉት ያንቺ ላይቭሽ ላይ ማይቻለሁ እዚህ ጋር መጥተው የሚናገሩት ራስሽን አስከብሪ በቃ ራስን። ምክንያቱም አንቺ እንደኛ አይደለሽም። እኔ ምንም ቲክቶክ እኔ እዚህ መጥቼ አፌን ከፍታለሁ ወይ ደግሞ እጫወታለሁ እንትን እላለሁኝ እንጂ እኔ ቲክቶክ ገቢ አይደለም። አንቺ ግን ቲክቶክ ግን ምንድነው ያማታል እንዴ ይችላል። ይሄ ግን ላንቺ ግን ቢዝነስሽ ነው፣ ስራሽ ነው። ማስከበር አለብሽ። ኦዲየንሶችሽንም እንትን ማለት አለብሽ። ምክንያቱም ሁሉም እየመጣ አሁን እዚህ ጋር የሚጽፉልሽን እያየሽ ግን ሁሉም እየመጣ አንቺ ላይ ይሄንን ከሷ ገዝቼ ነው ይሄንን እሷን የሸጠችልኝ ይሄንን እሷ ነው እንደዚህ ያደረገችልኝ በቃ አንዴ ኢትስ ኦኬ ሁለቴ እሺ ሶስቴ እኮ ነው ችግር ራሱ የሚቻለው። አንቺ 100 ጊዜ ለማን ብለሽ ምን ታጫለሽ? ምንም አታጭም እኮ እሷ የምትከሻለሽ خلاص ማለፍ ነው። ከዚህ በፊት ያለፍሽው ይሄ መስዋዕትነት ያስከፍልሽ። ያኔ ግን አንዱን የሆነ ነገር አድርገሽ ጉዳይሽ መንግስት ጨርሶልሽ ቢሆን ኖሮ ማንም ካንቺ ጋር ይቃለዳል። ማንም ሰው እንደዛ አድርጊ ለማለት ነው የኔ እህት። እኔ ማማከርሽኝ እንደ ጓደኛ እንደ ወንድም መመክርሽ ነገር ጨክኝ፣ በቃ ጨክኝ። እንደዛ አድርጊ የኔ ቆንጆ። እንደዛ ነው። እናንተም እዚህ ውስጥ ያላችሁ ልጆች ይኸውላችሁ ከኔ ጋር ቀልዱ። ከኔ ጋር ብንካሰስ ምን ብልን እኔ ምንም አይነት የምሰራው ቢዝነስማን አይደለሁም ዱባይ ላይ። እኔ ችግር የለብኝም። እኛ ብንካሰስ እኔና የሆነ ሰው ብንካሰስ ምንም አይነት ችግር የለብንም። ኦኬ ግን ከእንደዚህ የቢዝነስማኖች ጋር ስትካሰሱ መንግስት በቶሎ አይፋታችሁም። አዛ ነው። ይሄንን ደግሞ ስለማቅ ነው፣ እኔ ስለምቀርብ ነው፣ እኔ ስለማቅ ነው። በእንደዚህ አይነት ኬስ ከተያዛችሁ ካሳ ትከፍላላችሁ። ካሳ ውድ ነው። ቢዝነሷን አበላሽታችሁ እሷ ዝም ብትል መንግስት ዝም አይላችሁ። ከኔ ጋር ግን ችግር የለውም። አንተን ለመጣል ሰው ማሄድበት ርቀት የለም። ካልነቃ ይደፋል። አትነቃም። መሲ ብርጅስቶን መቼም አትነቃም። እሷ እስከምትታመም ሆስፒታል እስከምትገባ ትጠብቃለች። ከኔ ጋር ምናምን እንካሰስ። እኔ ከስንት ሰው ተካስሻለሁ። ግን የኔ ኖርማል ነው። ወይ ትታሰራለህ ወይ ምናምን ወይ በሆነ ነገር እንትን ትላለህ። ለዛ ነው እና በቃ አንቺም እርምጃ ወስደሽ እናይሻለን። ሀበሻ ወላሂ የሚሰራ ሰው አይወድም። አዎ አሁን እቺ መሲ የምታናደደኝ አልቃሻ ስለሆነች ነው። አሁን አይታችኋል ስንት ነገር እንደተባለች እቺ ምስኪን። መጨረሻ ላይ ግን አላህ አቋን እንትን አይለው ስለሚያውቁ ነው እሷ ላይ የሚጨክኑት። ለምን ሌሎቹ ላይ ያደርጉ? እሷን ስለሚያውቋት ነው። ኦኬ ለዛ ኦኬ እንደዛ ነው። ታፕታፕ ኮፒ ሊንክ አድርጉ ጋይሶች፣ ታፕታፕ ኮፒ ሊንክ አድርጉ። ጨርሰናል። ረበለ ጸዲ አሎ
ጋይሶች ታፕታፕ ኮፕሊንግ አድርጉ። ለሷ ጉዳይ እያወራን ነው። መሲ ምርጥ ሰው ናት። ጸዲ ደግሞ አስገባኝ ትያለሽ እንጂ አጀንዳ ላይ ነን ውዴ። የድሮ ፍቅረኛ ጸዲዬ ኢትዮጵያ ልትገቢ ነው? ኢትዮጵያ ገባሽ? ዝም ብለሽ መንሱር ሳይኖረው ሽቶ እየገዛ ብሩን ጨርሷል የታሰረ ልክ እንደሱ ነሽ አንቺማ ማለት እስኪ አዳምጠኛ ሊዋ ወልዲያ ነኝ ስትይ አልነበር እንዴ? ወልዲያ ቤተሰቦች ያሉበት ነው። ያው አንድ ቤተሰቦች እዛ መሄድ አለ ወልዲያ ማሳያቸዋለሁ። ደሴ አሃ ተጠንቀቁ የሚል ሀዲጋ ምናምን የምትሄዱ ሰዎች ብዬ ነበር አይደል? አሁን ከኢንሻ በፊት አንዷን የመኒ ጋር ያዟት። አበሻዋን የመኒ ወንድ ጋር የት ሀዲጋ ይሄን ያለኝ ወላሂ ጓደኛችን ነው። አይኑን ባዩ ያሳየው። ምን ይሻላችኋል? ወንድሜ እዛ ጥላት ይሄድክ ወንድም ያው ኦቀው ተይዛ ነው። ቤት አከራይም ከዛው ከቅርብ ከሆነ የወጣችው ሀዲጋ ምናምን ብላ የወጣችው ከሆነች ወንድ ጋር ተይዛለች ወንድ ማለት ነው። ኧረ ተው ወላሂ ስንት ሚስኪን አለ መስራት መኖር የሚፈልግ በእናንተ መበላቀጥ በእናንተ ዝርንነት የብዙ ሰው ሪዝቅ ታጠፋላችሁ። ገባችሁ? ሹፌርና ቤት አከራዮች ደግሞ ቤታችሁን ሰትራችሁ ያዙ። ቁልፍ አቆልፉ። የሚፈልጉትን ነገር አምጡላቸው። መዝናናት ከፈለጉና ሀዲጋ ከፈለጉ ደግሞ ስነ ስርዓት ይዘው አለባበሳቸውን አሳምረው አስተካክለው ተዝናንተው እንዲመጡ አድርጓቸው። ገና ከቤት ሲወጡ አለባበሳቸውን ማየት ትችላላችሁ። ሹፌሮችም ስትጭኗቸው እህትህ የማይሆን አለባበስ ለብሳ ስትወጣ እንደማትወድ ሁሉ ሻወር ሚዛ ስትር ተቆጣት። ሁለተኛ አዳዲስ የመጣችሁ ወንድሞች ህጋዊ ነን ብላችሁ አትመጻደቁበት። ያሲዛችኋል፣ ያስበቃችኋል። ለስራ ተሯሯጡ። ለመዝናናት ወክፉ፣ ለፎቶ ለምን አትሯሯጡ? ብዙ ወጪን አወጣችሁ የመጣችሁት ስራ ጠፍቶ እየተንገላታችሁ ነው። ለስራ ነው መሯሯጥ ያለባችሁ። እውነቴን ነው። እኔ ምን አያገባኝም፣ ግን የሚዲያ ሰው ነኝ፣ መናገር አለብኝ። የሚጠቅም ይጠቅመዋል። እለፉት። ንቄት ያለባችሁ ችግር ያለባችሁ እለፉት። ብትያዙ ሀገራችሁ ትገቡ የምትጠቀሙና የምትጎዱ ታውቁታላችሁ። ብትሳፈሩ መሳፈር የለም። ብሎም ደግሞ ያ ቤት መሰበር በየቤቱ ፍተሻ ቢመጣ እያንዳንዳችሁ ምን አይነት ችግር እንደሚያጋጥመን ታውቁታላችሁ። ስለዚህ ተጠንቀቁ ማለት ነው ሁላችሁም። እኔ ከ2 ሰዓት በፊት አንድ ቪዲዮ ሰራው። ምን የሚል ተጠንቀቁ የሚል ሀዲጋ የበላይ አካል እርምጃ ወሰደች ማለት ነው። ብትን ኬት ይምጣ አረገዝኩ ብትን ቤተሰብ ያው ታውቃላችሁ። ዩቲዩብ ላይ ሁላችሁም ማለት ነው ቲክቶክ ላይ ታውቁታላችሁ። ምን እንደ አብርሽና ታውቁትም ሁላችሁም ናችሁ የምታውቁት። እንዴት ቀለዳላችሁ? አብርሽ ማለት የቡታጅራ እንትን ማለት መሪያችን ጠቅላላ የዩቲዩብ መሪ ማለት እንደው ሾመልን። እሺ ዩቲዩብ ብትሾምልን ደስ ይለናል። አው ይሄ አብርሽ ታውቀዋለህ? አው ራሱ እና የሾምልን የምር አብርሽ ይሾምልን። ግን በዚህ አይደለም። አሁን ያሁኑ አብርሽ አይደለም። ያሁኑ አብርሽ በቃ እሺ በቃ እሺ ይሄ ያሁኑ አብርሽ ማለት አሸንጉሊቱ አብርሽ ማለት የድሮ አብርሽ ግን ሲመጣ ማለት ነው እንዳለ ለዩቲዩብ እንትን የሆነ ኃላፊያቸው አድርግልን ዩቲዩብ። እሺ የሁሉም ኃላፊ አድርግልን በቃ። እና ከዛ ማለት ነው ሩታ ብዙ ነገር አለች። ከዚህ በፊት አይታችኋል እንግዲህ ቲክቶክ ላይ ካልሰማችሁ ብዬ ነው ቲክቶክ ላይ መጣሁት። ቤተሰብ እንግዲህ አታበሳጩኝ፣ ታብታብ እያደረጋችሁ እና ያሁኑ አብርሽ ማንም አያውቀውም። እውነትሽን ነው እህቴ ቲጂዬ፣ ማንም አያውቀውም። ይሄ አብርሽ እኔ ማላውቀውም። እኔ ለምሳሌ አብርሽን በአካል አውቀዋለሁ ከዚህ በፊት ማለት ነው አውቀዋለሁ። ሁላቸውንም አውቃቸዋለሁ አብርሽን። ግን ይሄ አብርሽ አላውቀውም። ይሄ አብርሽ እኮ በቃ የሩታ ቦርሳ ያዥ ልዑልን ያዥ ልዑልን ያዝ ልጁ ነው በቃ የሩታ ተላላኪ ነው። አሁን እንደዚህ ብሎ አሸንጉሊት የሩታ አሸንጉሊት ናንጂ ለምንድነው የምትዘ ለቀቀው እንጂ
የሚሄድ ሩታ ሄደሽና ስትለው ሄዶ የሚሸና ተመለስ እህት ቤት ፈቅጃለሁ ዛሬ ሄደ እዛ አደር ስትለው ሄዶ የሚያደር ከዛ በሌሊቱ ደግሞ ተነስ በቃ ተነስ አሁኑኑ የሚመጣ አብርሽ ነው እንግዲህ ይሄ አብርሽ እኛ እናቀው አዎ ታውቁታላችሁ ካወቃችሁት ንገሩ ታውቁታላችሁ ይሄን አብርሽ ስለ እውነት ተናገሩ አብርሽ እንዲህ ነበር እንደው የሩታ ቤተሰብም ማለት ነው የሩታ አድናቂዎች ማለት ነው ይሄን አብርሽ ታውቁታላችሁ አሁን በዚህ በሁለት ሳምንት ያለውን አብርሽ ታውቁታላችሁ ሁኔታውን እስኪ ዝም ብላችሁ ከግለፍተኝነት ውጡና ማለት ነው እስኪ አብርሽን ተመልከቱት የድሮ ቪዲዮንም እዩ አብርሽ እኮ አሁን ይሄ እኮ አብርሽ አይደለም ይሄ ራሱ አይደለም ሲቀጥል አሁን እኮ ምንም አይነት መቆጣጠር የማይችል መኪናውን መንዳት የማይችል ልጁን ራሱ በስነ ስርዓት መያዝ የማይችል የትላንትናው ማስታወስ የማይችል በቃ ሂጂ በቃ የተፈቀደለትን የሚያወራ ነው አብርሽ ማለት ነው ይሄን አብርሽ ነው የምታውቁት ወይስ ይሄን አብርሽ ከጀርባ ያለው አብርሽ እኛ አልኳችሁ እኔ ማለት ነው ከሄርሜላም ይሁን ከሩታም ይሁን እኛ ምንም ችግር የለብንም ግን የድሮውን አብርሽ እንፈልገዋለን ያ ለወጣቶች ስራ የሚፈጥረው አብርሽ ድንጋይ ላይ ድንጋይ እያጋሉ የሚውሉ ልጆችን ስራ የሚፈጥረው ነው አብርሽ እንፈልገዋለን በቃ ይሄንን ያልነው ከዛ ሩታን ያግባ ሄርሜላን ያግባ ሌላ ቺክቲክበስ ልጁ እንደው ከሴት አትራክታ ተብሎ ነው የተመረቀው እኔ ምን አይነት ነገር እንዳለው አላውቅም ያየው ሴት ሁሉ ይወደዋል እና እሱን አብርሽ ነው ምን ፈልገው አሁን በኮንፊደንስ ራስ በቃ እንዲህ ብሎ የሚመልሰው አብርሽ ነው አሁን ይሄ ነገር በቃን ድምጻችን ይሰማ ቲክቶክ ይጠቀማሉ ቤተሰብ አድርሱላቸው በቃን እንዴ ይሄን አብርሽኛ አንፈልግም ቋቅ ወገን ቋቅ ዘርበል አንተ ደግሞ እኔ ጌም አልጫወትም ዘርበል እኔ ባብርሽ ጉዳይ ነው ደግሞ ኬት ነው የሚመጡልኝ በቃ ሰለቸን ይሄ አብርሽ እኔ የግሬስ ፋሚሊ እንዴ አፍንጫ ይደርሳቸዋል የምር በቃ ሁላችሁም ማለት ነው ቡዜ ዴቫማ እኔ ሴት ይሁን ወንድ አላረጋገጥኩም እንግዲህ ድምጹና ቆመናው ወንድ ነው የሚመስለው ወሬው እንደ ሴት ከቡዜ ትንሽ ራሱ አልተሻለም እንትና ዴቫ ማለት ነው ቡዜ ደግሞ ወሬ ምላስዋና ተግባሩ አንድ የማይገናኝ እኔ አሁን በየ3 ሰዓት ሲደርስ ሁሉ ማለት ነው እንደውም በዚህ ሰሞን እኔ ዩቲዩብ ቪዲዮ እየሰራሁ አይደለም እያያችሁ ነው በቃ አስጠሉኝ እንዴ በቃ ሆነስ እንዴ የሰው ልጅ ነኝ እኮ ሰለቻለሁ እንዴ መጣ ይላል ሄደ ሩታ እንዲያረገችው ሩታ በዚህ ወጣች ሩታ በዚህ ገባች ሩታ እንደዚህ ያረገች እሺ እናቴ ከሩታ ከተሻልሽ አንቺ ለሩታ ለአብርሽ ከሷ በላይ መታዝኝ ከሆነ ለምንድነው መፍትሄ ያላደረግሽው ማሪ ብዙ መፍትሄ እኮ እጅሽ ላይ ያለ እኛ ከስደት መተን አብርሽን ጸበል እንወሰድልሽ ነው ወይስ ለሩታን እኛ መተን እንክሰስልሽ ነው ምንድነው እንዴ ጠዋት ተነሳሽ ወሬ ማታ ተነሳሽ በቢጃማ ወሬ እንዴ ነው የደረስሽው አንቺ ላይ ማለት ነው እንዴ ፈረስ በቃ ምንም ማድረግ ካልቻልሽ ውጪ ከህይወታቸው ሩታና አብርሽ ልጁ ይኖሩ በቃ ዳኒ ሮያልና ሄርሜላ አብርሽን ያድኑታል ውጪ አንቺ በቃ ውጪ ምንም አሰሪ ውጪ ውልቅ በቃ እህትነቱንም ሙሉንም ትተሽ ውልቅ ዛሬ መፍትሄ ማታመጭ ከሆነ ውልቅ በይ ከነሱ ህይወት ሀላስ ሩታ እንደፈለገች ታድርገው እኛ አሁን ያንቺን ወሬ ነው የሰለቸን እንዴት አመለጠ እንዴ ቆይ ቡዜና ዴቫ ባልና ሚስት ናችሁ በገዛ ቤትሽ ሶፋ ላይ የተኛ ልጅ ተነስቶ ሲወጣ ያላየሽ እንዴ እኛን ደግሞ መልሰሽ እንዴት አመለጠኝ አዲስ አበባ እንግዲህ ባለ 2 መኝታ ወይም ባለ 1 መኝታ ቤት ነው ያለው አይደል እዛ አብሮ በተኛበት ከብጃማ መጣ ወየው ጠፋው አብርሽ አመለጠኝ በቃ ሩታ ጋር ነው መሄድ ያለብህ
ሩታ ፈረደባት። በቃ ልጅ ማለት ነው የትም ዞሮ ተዛዞሮ ሩታ ጋር እንዲመጣ ተደርጓል። በቃ ገባችሁ? እንደዚህ ቡዜ ጋር ይሄድ፣ ቡታጅራ ጋሼ ጋር ይሄድ፣ ሄርሜላ ጋር ይሄድ፣ የፈለገው ይሄድ። ሩታ በረጅም ገመድ ነው ያሰረችውና በቃ ዴቫና እንትና ማነው ይሄ ዴቫና ቡዜ ባልና ሚስት ይሄዱ ማለት አንድ ክፍል ተኝተው አብርሻ መለጣቸው። ግፍ በሶስት ነው እያንዳንዱ ግፍ